الله كون الذي خلق الموت والحياة የሚገድል ሰው ለምን እንደሚጠየቀው አእምሮ የለህም ማለት አንተ ነፃ ነህ ማለት በሁሉም ባለበት ሁኔታ ውስጥ ዳአና እኛን መለመን ጀመራል ታቁ ይሸፈናል አይደል ደስታው ይሸፈናል ሁሉ ነገሩ ይሸፈናል እና ፊቱ ላይ የምታየው ምንድነው ያ ሐዘን ነው የምታየው መራ ይላል just walk out ነው ያደረገው አለ ከኛ walk out ነው ያደረገው አለ መራ ከአለም يدعونا የሻኪር ተቃራኒ ካፊር ነው ሰርፕራይዝ አታክ ነው ባይዘው ድንገት ነጥቀት ወስድበታል ማንኛውም የምናገኘው ጸጋ ኒዕማ ከምን የመነጫ ነው ከራህመ የመነጫ ነው ለምን አላህ የኛ ብቻ የሚመስላችሁ ሰዎች بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين الإنسان والبشر الفرق بين الإنسان والبشر ባለፈው ጊዜ የኢንሳን አፈጣጠርን በተመለከተ ኢን ግሬት ዲቴል ተመልክተናል ዛሬ ኢንሻአላህ የምንሻገረው ሲፋ ሰልቢያ ኔጌቲቭ ኳሊቲስ ስለ ሰው ልጅ ቁርአን ኔጌቲቭ ኳሊቲስ ካነሳ የሚያነሳው ኢንሳንን ነው በሸራን አይደለም بالاستقراء في القرآن الكريم የሰው ልጅ ኔጌቲቭ ኳሊቲውን ካነሳ ሲፋ ሰልቢያ ተብሎ ይጠራል ሲፋ ሰልቢያ ካነሳ የሚያነሳው ማንን ነው ኢንሳንን ለዚህ የተወሰኑ ማስረጃዎችን እንሰጣለን አንድ 9 የሚሆኑ የቁርአን አያቶችን እንመለከታለን لما ذكر صفة سلبية دائما يذكر الإنسان ሁሌም የሚወሳው ኢንሳን ነው ምክንያቱም ምንድነው ከተባለ እስካሁን በነበረን ፕሮግራሞች ላይ እንዳየነው ኢንሳን አንደኛ ፊዚካል ክሬሽንን በተመለከተ አካላዊ ማቴሪያሊ ወይም በማቴሪያሊስቲክ የሆነውን ሳይዱን ሲገልጽ ኢንሳን ነው ብሎ የሚያነሳው animalistic የሆነ behavior ስጋዊ የሆነ ባህሪ ስጋዊ የሆነ ፍላጎት ሲያነሳ ኢንሳንን ነው የሚያነሳው ምክንያቱም በሸርን ቁልቁል ወደ ኢንሳንነት ከኢንሳንም أم تحسب أن أكثرهم يسمعون أو يعقلون አብዛኞቹ የሚሰሙ ወይም የሚያስተነትኑ አእምሯቸውን የሚጠቀሙ ይመስላል بل هم كالأنعام سورة الفرقان مرافع مستلئ بل هم كالأنعام الناس عند كبتوش ناتشو بل هم أضلوا سبيلا ككبتم ينسوا ناتشو كزام يوردان يسولج صفة سلبية ونسيانة صاب إنسان بلو يقلصوان ይሄ ኢንሳን صفة سلبية والنيجاتيف كواليتي በጣም የጨመረ irrational መሆኑ ይሄ ምክንያታዊ መሆኑ በጨመረ ቁጥር ከብት ነው የሚሆነው ከልአንዓም ለምንድነው ከልአንዓም ያለው አንዓም ከብቶች ከብት ማለት እነላም ምናምን ማለት ኦኬ ከብቶች መጋጥ ከጀመሩ አቀርቅረው ምንም አይነት ክላክስ ብታደርጉ they really don't care they are just focusing on the sar ኩሉ ወሽረቡ is working there perfectly ምግብ ከያዙ they just focus እና ምንም አይነት ጩኸት በዙሪያቸው ቢነሳ ምንም አይነት አደጋ በዙሪያ ቢነሳ የአደጋ ምልክት አላርም ቢሰጣቸው ከብቶች they really don't move 1 inch እና በጣም ንቃታቸው የሚገርም ነው ባይዘው ያ አይታችሁ ከሆነ መንገድ ላይ ከብት ካለ ሹፌሩ ነው የሚሸሸው ከነ መኪናው they are not ለምንድነው እነዚህ ሰዎች ሲፋ ሰልብያ ያለባቸው ኔጌቲቭ ኳሊቲ በጊዜ ሂደት የሰው ልጅ ዳርክ ሳይዱ irrational መሆኑ overtakes ያደርገው you're going to be like cattle እንደ ከብቶች ነው የሚሆነው ማለት ነው whatever kind of warning you give is not going to work out
ምንም አይነት ማስጠንቀቂያ በተሰጣቸው ማስጠንቀቂያው አይሰራም። ልክ እንደማን ማለት ነው? እንደ ከብት ምንም አይነት ክላክስ ብታደርግ እንደማይንቀሳቀሰው ሁላ እነዚህ ሰዎች ማይንዳቸውም ልባቸውም ማለትም በልባቸው ውስጥ ያለችው ነፍስ there is not going to be any movement ምንም አይነት እንቅስቃሴ ነው። ወዘክር ቢልቁርአን መን የኻፉ ወዒድ ይላል። ወዒድን ማስጠንቀቂያውን ለሚፈራ ለሚሰጋ በቁርአን አስጠንቅቀው ይላል። ግን እነዚህ ሰዎች they really don't move one inch። ለምን? ማንነታቸው ልብ በሉ ማንነታቸው ከልአንዓም ነው፣ እንደ ከብት ነው። አግኝታችሁ ከዛም ይብሳል። አዎ ለቀድ خلقنا الانسان في احسن تقويم ثم رددناه اسفل سافلين ثم رددناه ነው የሚለው። ኦኬ ثم رددناه اسفل سافلين هل الله ردده في اسفل سافلين አላህ ራሱ ነው ይሄንን ኢንሳን የተባለውን አስደናቂ በሆነ ፖስቸር የተፈጠረውን አስፈለ ሳፊሊን እንዲፈጠፈጥ ያደረገው አላህ ነው። አላህ ከሆነማ ሰውየው ለምን ይጠየቃል? ፈረደድናሁ ثم رددناه ነው የሚለው፣ እኛ ነው የሚለው ثم رددناه اسفل سافلين። ታዲያ ሰውየው ምንድነው ጥፋቱ? በነገራችን ላይ መግቢያ ነው፣ እሺ ማማማቂያ ነው። ወደ ትምህርቱ አልመጣንም ገና። ثم رددناه اسفل سافلين ነው። ተመልከቱ ኢንሳን ማቴሪያል ፓርቱን ሲያነሳ ኢንሳን ፊዚካል ፓርቱን ሲያነሳ የሚጠቀመው ኢንሳን ነው ብለናል። ስለዚህ لقد خلقنا الانسان لم يقل بشر انسان في احسن تقويم ያማረ አቋም ላይ ፖስቸሩ ፊዚካል አቋሙ የሚያምር እንዲሆን አድርገናል። ማንን? ኢንሳን። ከዛስ ثم رددناه اسفل سافلين اسفل سافلين እታች ዝቃጭ ሆነው ሰው ራሱ ነው። እኛ ያለው ታዲያ አላህ ምንድነው? ምክንያቱም አላህ እሱ ነው ህግ የዘረጋው። قوانين الوجود አለ። قوانين الوجود the law of existence the law of existence قوانين الوجود the law of existence ኤግዚስት ያደረገ ነገር በአጠቃላይ የራሱ የሆነ ህግ አለው፣ የራሱ የሆነ ፓተርን አለው። ምሳሌ አሁን እያረኩ ነው፣ እያጨበጨኩ ነው። ቀዋኒን ህጉ ምንድነው? ሁለት ነገሮች ሁለት እጆች ከተገናኙ ማጨብጨብ የሚባል ነገር ይፈጠራል። ዓለም ሁሉ አስቆማለሁ ቢል ማስቆም አይችልም። ለምን? ቀዋኒን ነው፣ ህግ ነው። ቀዋኒን الوجود ተብሎ ይጠራል። the law of existence the law of existence okay ምሳሌ the law of existence አንድ ሰው በጥይት ከተመታ ይሞታል። በጥይት ከተመታ የሚሞት ከሆነ ሞትና ህይወትን የፈጠረ ማን? الذي خلق الموت والحياة አይደል? تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة አላህ ከሆነ الذي خلق الموت والحياة የሚገድል ሰው ለምን እንደሚጠየቀው? لا الله وضع القوانين الحياة وضع قوانين الموت. There is the law of life قوانين الحياة, there is a law of days የሞት ደግሞ days የdays ደግሞ ህግ አለ። ኦኬ ያ ማለት ነው ህይወት መታ ይوجد الحيوት ህይወት የሚገኘው መቼ ነው? law of existence ፎሎ አድርጎ ሲመጣ። ከዚህ በፊት ስለ ሰው አፈጣጠር አይተናል። ሞት የሚባለው ነገር የሚመጣው ምን ሲሆን ነው? የራሱ የሆነ ምን አለው? قوانين አለው፣ ስርዓት አለው። ከዛ ሞት የሚባለው ነገር ይከሰታል ማለት ነው። لقد خلقنا الانسان في احسن تقويم ثم رددناه اسفل سافلين اسفل سافلينማ ራሱ ነው ከወረደው የሰውነት ክብሩን ትቶ ከብት የሆነው ቅድም ያየነው ከብት ከልአንዓም የሆነው ከዛም በል አደሉ ሰቢላ ከከብትም በታች የሆነው ሰው ራሱ ነው። ነገር ግን እኛ ثم رددناه ያለው ለምንድን ነው? ምክንያቱም አላሁ الذي وضع قوانين الوجود ተጋውተና ህግና ስርዓቱን ያስቀመጠው ማን ስለሆነ? አላህ ስለሆነ። ቁልቁል መውረድ የሚባል ነገር ህግ ስርዓት የፈጠረው አላህ ተጋውተና። ለምሳሌ አላህ ዘንዳ ሸር የሚባል ነገር የለም ስትል ምን ማለት ነው? አላህ ዘንዳ ሸር የሚባል ነገር የለም ምን ማለት ነው? ሸር የሚባል ነገር የለም። ዓለም ላይ ግን እኮ ሸር አለ። አላሁ ኻሊቁ ኩል ሸይ አላህ የሁሉ ነገር ፈጣሪ ነው።
አላህ የሁሉ ነገር ፈጣሪ ነው ማለት ክፉ ነገር ሁሉ አላህ ፈጥሯል ማለት ነው ሸር ነገር ወደ አላህ እናስጠጋም እንጂ ሸሩ የሱ ነው የራሳችን ያመጣነው ነገር ስለዚህ ሸር የሚባል ነገር አላህ አልፈጠረም ነፃ ምርጫ ስላለው ሀያት ኦኬ በነፃ ምርጫው የፈለገውን ይወስዳል እኮ ግን ክፉ የሚባለው ነገር አላህ ፈጥሯል አዎ ክፉ ኤግዚስት ያደርጋል ክፉ ኤግዚስት የሚያደርገው ውጤት ሆኖ ነው ወይስ ራሱ ክፉ ነው እሺ ክፉ ምን አይነት ነው መልኩ ውጤት ነው ስለዚህ አላህ ክፉ አልፈጠረም አይደል ምሳሌ አንድ ሰው በጅብ ተበላ ጅቡ ሞራሊቲ አያውቅም فألهمها فجورها وتقواها የለበትም ወይን እየበላው መሃል ላይ አንቆም فألهمها فجورها ምናምን ትዝ ብሎታል እያጣጣመ ነው እስከ መጨረሻው የሚበላው ለምን morality የለውም that's his life that's the way he's going to survive the law of survival ነው survive የሚያደርግበት መንገድ ነው እሱ right he's surviving itself አይደለ ራሱን እያዳነ ነው ራሱን ህይወቱ እየቀጠለ ነው so በጅቡ ሳይድ he's doing perfectly life require የምታደርገው ለመኖር የሚያስፈልገው ነገር እያደረገ ነው ጅብ or አንበሳ whatever ግን እኛ የምናየው ሰውስ እየተበላ ነው በጣም የሚያሳዝነው ልናለቅስ ነው right why ምክንያቱም የኛ ምን ስላለን ነው قوانين الوجود ላይ እኛ ጋር ያለው law of existence ላይ ምን ስላለን morality ስላለን so ለኛ በጅብ መበላቱ ሰው ክፉ ነው አይደለም ክፉ ነው ለጅቡስ ርስቁ ነው ስለዚህ ክፉ የሚባል ነገር ተፈጥሮ ሆኖ ሳይሆን የሚወልደው ውጤት በእኛ ሳይድ የሚወልደው ውጤቱ ምንድነው ክፉ ነው ለኛ ክፉ ኤግዚስት አድርጎ ሳይሆን ክፉ ሪዛልት ነው ውጤት ነው right ወደ ትምህርታችን እንመለሳለን ይሄን ያለ መግቢያ ካለ ኦኬ ሲፋ ሰልቢያ عن الانسان negative qualities of insan እንዳልኩትኝ ሁሉ ጊዜ ሲፋ ሰልቢያ ሲያነሳ ኔጌቲቭ ኳሊቲ ሲያነሳ ቁርአን ስለ ኢንሳን የሚያነሳው ኢንሳንን ነው የሰው ልጅ በዋነኝነት ሁለት ሳይዶች አሉት ይጻፍልኝ ኖታችሁ ላይ የለም rational personality rational እና irrational personality rational and irrational rational የምንለው ምክንያታዊ ሳይድ አለው ሰው ምክንያታዊ ማንነት አለው ማለት በምክንያታዊነት ማሰብ ሎጂካል መሆን using intellect Quran over and over afala taqilun ይላል afala taqilun why don't you use your intellect አእምሮአችሁን ለምን አትጠቀሙም ይላል القرآن يحرك العقول لكي يتفكر عميقا جدا قرآن አእምሮ በጥልቀት እንዲያስብ over and over force የሚያደርግ መጽሐፍ ሰው አእምሮን ሲጠቀም ራሽናል ሲሆን ምክንያታዊ ሲሆን የሚያደርገው ነገር በምክንያታዊ ይሆናል እና ለከፍታ ያበቃዋል ለበሸር ማንነት ያበቃዋል ይጻፍልኝ ለበሸር ማንነት የሚያበቃው ፍሩ ተፈኩር ነው ፍሩ አቅል ነው አቅልን በመጠቀም ነው አንዱ መንገድ ማለት ነው አንዱ መንገድ አቅልን መጠቀም ሲጀመር አቅል ከሌለ ወሂ ትርጉም አይኖረው ይሄ ወሂ ምንም አይነት ትርጉም አይኖረው ምንም it has no point at all አንዳንድ ጊዜ ሰዎች አንተ ለምን አቅልን ተጠቀማለህ ይላሉ لو ما عندك عقل خلاص انت حر አእምሮ የለህም ማለት አንተ ነፃ ነህ ማለት መጅኑን لا يسأل እብድ እኮ አይጠየቅም መጅኑን ቀለም የለው نون والقلم وما يسطرون ما انت بنعمة ربك بمجنون ለምን መጅኑንነትና ጀኑን ኢንተሌክቱ የተሸሸገበትና ቀለም አብሮ አይሄዱ አይደለም ለመጅኑን ለኛም ራሱ ቀለም እየከበደ ነው
አረ ትልና ዝም ብለህ ቀለም ትይዛለህ። እንደዛ እንትን ላይ ደርሰናል። ራሽናል ማንነቱን ሳይዱን ሲጠቀም ምክንያታዊ ሲሆን ነገሮችን በምክንያት አመዛዝኖ ካልኩሌት አድርጎ ሲኖር ሲተገብር ሰው በሸርነት ከፍ ይላል። ከኢንሳን ወደ በሸርነት ከፍ ይላል። ኢንሳንን በሸር ከሚያደርጉት ነገሮች መካከል አንዱ ምንድን ነው? ሁለተኛ ኢራሽናሊቲ የምንለው ኢሞሽናል መሆን፣ ስሜታዊ መሆን፣ አእምሮን ሸት ዳውን አድርጎ የስሜት ፍቃድን ብቻ all kinds of emotion አፕላይ ማድረግ። ይሄ ኢራሽናሊቲ የሰው ልጅ የት ይወስደዋል? لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين ከዛ ወደ አስፈለ ሳፊሊን እንመልሰዋለናል። አላህ ነው የሚመልሰው ወይስ አላህ የዘረጋው ህግ? አላህ የዘረጋው ህግ ነው ራሱ የሚመልሰው። ለምን? ምኑ ስለተከተለ? ኢራሽናል ስለሆነ፣ ኢሞሽናል ስለሆነ። ግልጽ ነው። በዚህ አይን አሁን የምናወራውን ነገር እናያለን። አሁን ከዚህ በኋላ የምታገኘው የሲፋ ሰልብያ ኔጌቲቭ ኳሊቲ የሰው ልጅ በሁለት አንዱ ምክንያት ነው። አንደኛ ኢራሽናል ሆኖ ነው፣ ስሜታዊ ሆኖ አእምሮን ሳይጠቀም። ኦኬ። ሁለተኛ ራሽናል ሊሆን ይችላል፣ ምክንያታዊ ሊሆን ይችላል፣ ግን የተሳሳተ ምክንያት ነው ያለው። ሳምታይምስ ሰዎች ምክንያት አላቸው ለሚጨቀጭቋቸው ነገር አይደል? ምክንያት አላቸው፣ ግን ምክንያታቸው ምን አይደለም፣ ትክክል አይደለም። የመጀመሪያው ኢንሳን ሱረቱል ዩኑስ ምዕራፍ 10 ቁጥር 12 ኢንሳንን ዱር ችግር የሆነ ሃርም ነካስ ያደርገ ወኢዛ መሰል ኢንሳኑ ዱሩን ነካ ተች ነው ያደረገው። መሳ ማለት ተች ማለት ያን ያህል it's not that much deep ያን ያህል ምን አይደለም ዲፕ አይደለም። ምንድን ነው just ወኢዛ መሰል ኢንሳኑ ዱሩን ዳዓና አይቷል። ዳዓና እኛን ጠራን ይላል። እኛን ጠራን ዳዓና ሊጀንቢሂ ሓሉ ሁኔታውን ሲገልጸው እንዴት ሆኖ ነው አለ? አንደኛ ሊጀንቢሂ በሳይድ በኩል ሆኖ ሳይድ በቀኝ በኩል ሊሆን ይችላል፣ በግራ ሊሆን ይችላል፣ ባለበት በተኛበት ተጋድሞ ሊጀንቢሂ አው ቃዒደን ወይም ደግሞ ቃዒደ ቁጭ ማለት ቁጭ ብሎ ተጋድሞ ቁጭ ብሎ አው ቃኢማ ወይም ደግሞ ቆሞ። ምንድነው እየገለጸልን ያለው? ኢንሳን ለማ መሰጥሁ ዱር ወይም ክፉ ነገር ሲነካው in every situation በሁሉም ባለበት ሁኔታ ውስጥ ዳዓና እኛን መለመን ጀመረ አላህ እንጂ ያው አሁን አንተ እንዲህ ገደም ብሎ አላህን ሲለምን ቁጭ ብሎ አላህን ሲለምን ቆሞ ምናምን ሲለምን ካሰብክ እኔ ያዝናለሁ ሁሉም አይነት እያለህ ነው። እነዚህንም ያጠቃልላል። ግን በቃ in all situation ማለት ካነው በቃ ከአላህ ጋር አልላቀቅም ብሏል። ለምን? አደጋ ስለገጠመው። ወኢዛ መሰል ኢንሳኑ ዱሩን ደዓና ሊጀንቢ አው ቃዒደን አው ቃኢማ ተፍርዕያ ፈለማ ከሸፍና ዐንሁ ዱር كشف في اللغة العربية بمعنى to uncover something فكشفنا عنك غطاءك عينك لا يالون شفان cover داري أنسان الليلة سورة القاف مراف 5 فبصرك اليوم حديد زاري إيتا كبرتي سلاني you're gonna have a perfect view of the unseen world موتافا فلا يالسو كشف الدرجة اللتا كشف من دنو and reveal مدرجة ከቨር የተደረገውን አንከቨር ይደረጋል ማለት። አሁን እኛ በዞራችንም ያለው ወርልድ ልክ እንደዛ ነው። ኢትስ ከቨርድ ነው፣ ለኛ ከአይናችን የተጋረደ ነው። ከአይን የተጋረደው ዓለም ሲከፈት ከሽፍ ተብሎ ይጠራል። ሌላው ደግሞ ችግር ገጥሞት መከራ ገጥሞት የነበረ ሰው በጊዜ ሂደት አላህን ሲማጸን ሲለምን ከዛ ፈለማ ከሸፍና ዐንሁ ዱረ
የነካው የነበረውን ችግር ሪሙቭ ካደረግንለት በኋላ ከሸፍና ሪሙቭ ካደረግን ካአኖ ለምንድን ነው ከሸፍና ያለው? ሪሙቭ ነው ያልኩት አይደለ? ማስወገድንለት ጊዜ ግን ማስወገድ እኮ አይደለም። ከሽፍ ማስወገድ አይደለም፣ ማንሳት ነው። ማንሳት ስንል ከቨር የነበረውን ነገር አንከቨር ማድረግ ነው። ለምንድን ታውቃለህ? ይህ ሰው ወኢዛ መሰል ኢንሳኑ ዱሩን ኢንሳን ክፉ በሚነካው ጊዜ ሳቁ ይሸፈናል አይደል? ደስታው ይሸፈናል፣ ሁሉ ነገሩ ይሸፈናል። እና ፊቱ ላይ የምታየው ምንድነው? ያ ሐዘን ነው የምታየው። የተደበቀው መከፈት አለበት። ያለ ግን የተሰወረ ደስታ አለው። ከሸፍና عنه الضر so beautiful ነው by the way። እሺ ከዛስ መረ كأن لم يدعونا إلى ضر مسه መረ ይላል። just walk out ነው ያደረገው አለ። ከኛ walk out ነው ያደረገው አለ። መረ كأن لم يدعونا እንደዛ ሲለምን የነበረው قائما أو قاعدا أو لجنبه ቁጭ ብሎ ተኝቶ ቆሞ in every situation አላህን ሲጣራ የነበረው ኢንሳን ችግሩ ሲወገድለት መራ just walk out ያደርጋል። كأن لم يدعونا إلى ضر مسه ትላንትና በችግር በመከራ ሆኖ ሲጣራ just ያልነበረ ይመስል ያህል አክት አድርጎ ይሄዳል። ኢንሳን كذلك زين للمسرفين ما كانوا يعملون አሁን እናንተ ነው የምትነግሩኝ። ይሄ የኢንሳን ባህሪ ራሽናል ነው ኢራሽናል? ኢራሽናል ነው። ኢራሽናል የሆነው ኔጌቲቭ ኳሊቲ ስም ስጡት። ምንድን ያደረገው አሁን ይሄ ሰው ምን አይነት ሰው እንበለው? ይሄ ኢንሳን ከሃዲ። አመሰግናለሁ። አይምን ከሃዲ ምንድን ይባላል? ከሃዲ። ይሄ ካፊር ነው። ካፊር ሁለት ትርጉም አለው። ካፊር በቁርአን ውስጥ አንደኛ ሁለት አይነት ካፊርነት አለን ብለው ሁለት አይነት ካፊርነት አለ። አንደኛው ካፊርነት هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه إما شاكرا وإما كفورا እኛ የሰው ልጅ هديناه መንገድ መራነው አለ። የሰው ልጅ ባጠቃላይ ኢማ ሻኪረን ወኢማ ከፉራ። ሻኪር ምንድነው? አመስጋኝ grateful እንዲሆን፣ ወይንም ካፊር ሊሆን ነው። ከፉራ ungrateful። የሻኪር ተቃራኒ ካፊር ነው። የሻኪር ተቃራኒ ካፊር ነው። አደራችሁን የካፊር ተቃራኒ ሙእሚን አይደለም። እሺ አይደለም፣ እሱ የራሱ እንትን አለው። አሁን እዚህ ቦታ ላይ የሻኪር ተቃራኒ ማን ነው? ካፊር ነው። ምን ማለት ነው ካፊር? ካፊር ኩፍራን ኒዕማ ተብሎ ይጠራል። እዚህ ቦታ ላይ ኩፍራን ኒዕማ ማለት በጸጋ መካድ። በጸጋ መካድ ማለት ነው ጸጋ የተዋለለት ከሱ የሚጠበቅ የነበረው ራሽናል የሆነው ማንነት ምንድነው? አመስጋኝ መሆን፣ ሻኪር መሆን። ሻኪር ሳይሆን ሲቀር ካፊር ነው ይባላል። ያ ማለት ሊያቀርብ የሚገባው የነበረውን ሽኩር ምን ያደረገ ነው? ከቨር ያደረገ ነው። ከዚህ በፊት ተነጋግረናል። ካፊር ማለት ከፈረ ቢማና ሳታራ ወገጣ አይደለ? ሸፈነ ማለት ነው። የሸፈነው ምን ነው? ግራቲቲዩድ ነው፣ ሽኩርን ነው የሸፈነው። ምን ነው የሸፈነው? ሽኩርን ነው የሸፈነው። ኢና هديناه السبيل إما شاكرا وإما كفورا። ሁለት አይነት ኩፍር አለ። አንደኛ ኩፍር النعማ ነው። ሁለተኛ ኩፍር አቃዒዲ ነው። ኩፍር አቃዒዲ ነው ማለት እውነት ገብቶት ሲያበቃ the purpose of existence ገብቶት ሲያበቃ በአላህ የሚክድ ማለት ነው። እሺ ሁለተኛ ኢንሳን ሱረቱል ሁድ ምዕራፍ 11 ከቁጥር 9 እስከ 10። አሁን ዩኑስ ነበር ያየነው አይደል? ቀደም ዩኑስ ላይ ያየነው ሐሳብ ሱረቱል ዩኑስ ላይ ያየነው ሐሳብ ሁድ ላይ ከፍ ይላል። ሁድ ላይ ምን ያደርጋል? ምክንያቱም ሱረቱል ሁድ تأتي بعد ሱረት ዩኑስ። ከሱረቱል ዩኑስ በኋላ የምትመጣ ሱራ ናት ሱረቱል ሁድ።
ሱረቱል ሁድ ላይ ምን ይላል? ወለኢን አዘቅነል ኢንሳነ ለሰው ባቀመስነው ጊዜ ይላል። ምን ባደረግነው ጊዜ? ባቀመስነው ጊዜ። ማዛ ሚና ረሕመተን ይሰመርበት። ሚና ረሕመተን ከኛ ዘንዳ የሆነ ረሕማ። ሚና ረሕመተን ስፔሻል ማለት ነው። ሚና ረሕመተን ثم التراخي زمني ثم after a long time ثم نزعنا ثم نزعناها ها ما تعود على النعمة. يس جمال ወደ ምን ትመለሳለች? ወደ ኒዕማ። ኒዕማው ምን ባደረገን በጊዜ ነዛዕና። ዩኑስ ላይ ምን ነበረ ሰውየው የነካው? ዱር። ምን ነበረ? ዱር ነካ ነው። አሁን ነካ አይደለም። ከፍ ብሏል። ያሁኑ ምንድነው የሆነው? ወለኢን አዘቅነል ኢንሳነ ሚና ረሕመተን ثم نزعناها ፑል አውት አደረግናት አለ። ነዝዐ ፊል ሉጋ አልዓረቢያ መንጭቆ መውሰድ ማለት ቱእቲል ሙልከ መን ተሻኡ ወተንዚዑል ሙልከ ሚመን ተሻ። ለምትሻው ንግስናን ትሰጣለህ፣ ከምትሻው ደግሞ ንግስናን ሰርፕራይዝ አታክ ነው። ባይዘዌ ድንገት ነጥቀት ወስድበታል። ነዝዐ ሬስት ያደረገ የነበረ ተረጋግቶ የተቀመጠ የነበረ ነገር ፑል አውት አድርጎ መውሰድ ነው። ነዝዐ is to pull out something forcefully, powerfully. okay ግልጽ ነኝ? ثم نزعناها منه ከእርሱ ከዛስ ኢነሁ ለየኡሱን ከፉር። የሚሰመርበት ቃል ይሄ ነው። ኢነሁ ለየኡሱን ከፉር። የኡስና ከፉር ይሆናል። ሁለት ሲፋ ይሰጠናል። ምን ይሆናል? የኡስ፣ ሁለት ከፉር። ስለነዚህ ስለ ሁለቱ ከማውራቴ በፊት ግን ሌላ ጊዜ በሰፊው አስቃኛችኋለሁ ጊዜ ሲኖረኝ ኢንሻአላህ። ይሄን ጻፉልኝ፣ ኖታችሁ ላይ የለም። ሌላ ጊዜ እንነጋገርበታለን። ሰው ምድር ላይ ሲኖር ማወቅ ካለበት ነገር መካከል አንዱ ይሄ ነው። ዩኒቨርስ ውስጥ ያለው ህይወት በአጠቃላይ በአራህማን ስም በአራህማን አራህማናዊ አሰራር የተገነባ ከአላህ ስሞችና ባህሪያቶች መካከል ይህንን ዩኒቨርስ አላህ የገነባበት ሲፋው አራህማን ተብሎ ይጠራል። የአራህማንነቱ ቀዋኒነል ውጁድ ዩኒቨርስ ላይ የሚታይ ነው፣ ድርጊት ነው፣ የሚታይ ነው። ንግግር አይደለም። ምን አይደለም? ንግግር አይደለም፣ የሚታይ ነው። ዩኒቨርስ ኤቭሪቲንግ ምንድነው ከተባለ አክሽን። ኩሉ የጅሪ ሊአጀሊ ሙሰማ። አሁን እናንተ ከቤት መጣችኋል አይደል? ከቤት ማንኛውንም አይነት ትራንስፖርት ተጠቅማችሁ እዚህ መጣችሁ ስትቀመጡ የአራህማንነት ማኒፌስቴሽን፣ የራህማው ማኒፌስቴሽን። መራመድ ይናገራል። አሁን እናንተ እኔን እያያችሁ ነው። ማየት ይናገራል አይናገርም? መስማት ይናገራል። ኤቭሪ የሰውነታችሁ የአካል ክፍል ሲሰራ ስፒች የለው። ምላስ ብቻ ነው የሚናገረው። ምሳሌ አንቺ ምላስሽን ያዙ፣ ምላስን ያዘው። ሌላው የሰውነት የአካል ክፍል በሙሉ ስራ ላይ ነው ያለው። ስራው ግን በንግግር አይደለም። ምሳሌ አሁን የኔ ስራ በአንደበት ነው። ተግባብተና ኤቭሪቲንግ ቀዋኒን አልውጁድ አራህማኑ ፈስአል ቢሂ ኸቢራ ይላል። አራህማኑ ፈስአል ቢሂ ኸቢራ የሚለው ለምንድን ነው? ሱረቱል ፉርቃን ምዕራፍ 5 ባይዘው ታንጀንት ፖይንት ነው ያወራው ያለው። አራህማን ፈስአል ቢሂ ኸቢራ። ኸቢራ ቢማና يعلم البواطن الامور ودقائق الامور የነገሮችን ውስጥ ሚስጥር የሚያጌታ ስሙ ምን ይባላል? ሲፋው አልኸቢር ይባላል። ፈስአል ቢሂ ኸቢራ ይላል። ስለ ፍጥረት በአጠቃላይ ኸቢራ የሆነውን እሱን አራህማንን ጠይቀ ይላል። ተመልከት፣ ስለ ፍጥረት የሚያውቀው በአጠቃላይ አልኸቢር የሆነውን አራህማንን ጠይቅ ነው የሚለው። ያ ማለት نحن نذهب ونسأل الرحمن
كيف الرحمن هيدن تيقال مالنو هذا من يالنو فاسأل به الرحمن فاسأل به خبيرا بمجمرة درجة الرحمن له خبرة له ماذا خبرة منه experience الله العالم نو الله اللطيف نو يعلم الدقائق الأمور مالتنا الله الخبير نو وستمسترن مياك نو وستمسترن مياك نو هلاتا على الإنسان هين من الدهر لم يكن شيئا مذكور على من يالين الله نيالور زمن ساينور لسولج سو ساينور بميلو سو ساينور زمنم ساينور سماي مدرم ساينور يالو مانو هو الأول والآخر والظاهر والباطن هو الأول والآخر والظاهر والباطن أولنا آخرنا زمننا يعمل كتار ممكنات مدلاتين بزمن وسطنا يعلنو فترات باتكالي بزمن وسطنا تايم نو السوقن كجيزي وجهنا هو خالق الزمان ولا يجري عليه الزمان وهو الذي خلق الزمان ويتحكم في الزمان جيزي نفتروا السنو جيزي نسرى السنو يجيزي بالبيت السنو جيزي نميستنبر السنو ስለዚህ የጊዜ قوانين የጊዜ ሎ አላህ ላይ ምን አይሆንም ማለት ነው አፕላይ አይሆንም ማለት ነው ፍጥረታት ላይ ነው የሚሆነው ለዛ ከጊዜ ውጪ እንደሆነ እንድታክ ስለተፈለገ هو الاول والاخر ከዛ እኛ በጊዜ ውስጥ ብቻ ምን እንኖር ፍጡር ነን ወይስ ሌላ ነገር አለ ምን አለ ስፔስ አለ ስፔስ አለ ስፔስ ውስጥ ምን እንኖር ነን አላህ ስፔስ የሚባል ነገር አእምሮ ስር እንዳይመጣ ስለተፈለገ አላህን በተመለከተ ምን አለ هو الاول والاخر والظاهر አንድ ነገር ዛሂር የሚሆነው በስፔስ ነው ባጥንስ የሚሆነው በስፔስ ነው ላ ታይምና ስፔስ እሱ ጋር አይሰራም ተጋተና ለምን ስፔስንም ታይምን የፈጠረ እሱ ስለሆነ ይሄ ጌታ الاول والاخر ጊዜ በጊዜ የማይገደበው والظاهر والباطن በቦታ የማይገደበው ጌታ خبير ነው ምንድነው خبير ነው በሌላ አባባል ማለት ነው ኤክስፒሪየንስ አለው ማለት ነው አይደል ኤክስፒሪየንስ አለ እሱ የፈጠራቸው ፍጥረታት መላእክት እንኳን ኤክስፒሪየንስ ነበራቸው አይደል ኢኒ ወይስ قال ربك للملائكه اني جاعل في الارض خليفه قالوا أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك جواب قال إني أعلم ما لا تعلم ملاك experience ነበራቸው ነፃ ምርጫ ያለው ፍጡር most of the time የሚመርጠው ምርጫ wrong ነው የሚሆነው ይሄንን አይተዋል ኺብራ አላቸው የተነሳንበት ሐሳብ ሱረቱል ፉርቃን ምዕራፍ 25 59ኛው አያ ይመስለኛል الرحمن فاسأل به خبيرا له خبرة لمن هو الأول والآخر والظاهر والباطن خبرة سلاله experience سلاله ما الرحمن experience ያለው ማን ላይ ነው ፍጥረትና right ምክንያቱም الرحمن النتو ምንድነው ብለናል قوانين الوجود ዩኒቨርሱን ጋይድ የሚያደርገው የሚገዛው ህግ የሚገዛበት ሲፋ ምንድነው الرحمن ነው الرحمن መخلوቁ ላይ ምን አለው خبራ አለው እሱን ጠይቀው የምትጠይቀው ምኑን ነው قوانينን ነው ህጉን ነው የምትጠይቀው ስርዓቱን ነው የምትጠይቀው ለምሳሌ ጉንፋን አሁን ሁላችሁ ጉንፋን ምን እንደሚያደርግ ማያቃለዝ የጉንፋን ምልክቶች ጉንፋን ሲያመው ሰው ምን ሊያደርገው እንደሚችል ማክሳለ የለም አይደል ቶንሲል ይዞት የሚያክሰው ቶንሲል እሺ አሁን እናንተ ሶስታችሁ አራታችሁ አምስታችሁ ቶንሲል እንዴት እንደሚያደርግ ታውቃላችሁ አይደል ስለሰን ቶንሲል ማውራት ይችላልላችሁ ማለት ነው ኤክስፒሪየንስ ስላላችሁ ነው አይደለም ኺብራ ስላላችሁ ነው ራይት እንጂ እኮ እናንተ ሜዲሲን አጥንታችሁ አይደለም ተግባብተናል ለምን የተዘረጋው ህግ الرحمن فاسأل به خبيرا ማለት የምንጠይቀው الرحمንን ሳይሆን በአርራህማን አማካኝነት የመጣው ምንድነው قوانين الوجود ነው አሁን ወደ አያው እንምጣ ولئن أذقنا الإنسان منا من رحمة እቺ ነገራችሁ እኮ ነው ወደ ደከምኩት ባይዘው
እኔና እናንተ ማንኛውም የምናገኘው ጸጋ ኒዕማ ከምን የመነጨ ነው? ከራህማ የመነጨ ነው። ለምን? ቀዋኒን አልውጁድ ስለሆነ the law of existence አፕላይ የሚሆነው የሚሰራው በምን ስለሆነ። ለዛ ነው እኮ ቁርአን ሱረቱ ነብእ ላይ የውመ የቁሙ ሩሑ ወልመላኢከቱ ሰፈን ላ የተከለሙነ ኢላ መን አዚነ ለሁ አራሕማን። አራሕማን የፈቀደለት ምን ማለት ነው? አራሕማን የፈቀደለት ቀዋኒን አልውጁድ በአራሕማን ውስጥ ስለሆነ ይሄ ሸፋዓ የሚያደርገው ማንኛውም ሰው ህጉን የጠበቀ መሆን አለበት የለበትም? ለሸፋዓ ብቁ መሆን መቻል አለበት። ያ ማለት ነው አራሕማን የዘረጋውን ቀዋኒን የጠበቀ መሆን አለበት። ግልጽ ነኝ? ወለኢን አዘቅና ልኢንሳነ ሚና ራሕመተን ከኛ የሆነ ራሕማ ማን ያለው? ወይዘው ለማን ነው? ኢንሳን አይደል? ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት አላህ የኛ ብቻ የሚመስላችሁ ሰዎች አራሕማን የኛ ብቻ የሚመስላችሁ ሰዎች ቁርአን አእምሯችንን ያሰፋል። መነሻ ላይ ኢራሽናሊቲ ምናምን ስል ነበር። አእምሯችንን ሰፋ እናድርገው። ስለ አራሕማን ስለ አላህ ያለን ምልከታ እኛውን በአእምሯችን የሆነ 3 ቀን ስለ አላህ አጥንተን የምናውቃት ነገር አለች። እሱ አይደለም። እሺ እሱ አይደለም፣ እንደዛ አይደለም። ለማንኛውም ግን የአላህን ራሕማንነት ፍጥረት በአጠቃላይ ኢንጆይ ያደርገዋል፣ ኢንክሉዲንግ ማን? ኢንሳን። አንቺ ብዙ ነገር አላህን ጠይቀሽ አልመለሰውም። እውነት አሰት ሰዎች ትዳር ይኖራቸዋል። ከዛ ባላሰበው መንገድ ይመጣና ማዕበል ትዳሩ ያላት ቁርአንን ብቻ የምማርበትን ቦታ ያ አላህ ምናምን ብሎ ከዛ ቁርአኑን ከጀመረው በኋላ ከ3 ወር በኋላ የለም። አሁን እንደው አላህ ያሳያችሁ። እናንተ አላህን ለምናችሁ ያገኛችሁት ነገር እናንተ አላህን አውቃችሁ ነው። አላህ ላይል ይችላል፣ ግን ማንን ይፈልጋል? አላህን ይፈልጋል። የሰራው እሱ አይደል እንዴ? ጌታውን ይፈልጋል። የሰው ልጅ አላህን ከብዙ ጉድ አውጣኝ ብሎት አላህ አውጥቶት ሲያበቃ አላህን ረስቶታል። ለራስሽ የምትፈልጊው ነገር ሁሉ እዚህ ምድር ላይ ማድረግ አትችይም። ለምን? ፍላጎት አያልቅ። የሰው ልጅ አላህንም ይረሳል።